ይህ የቲክቫ ኢትዮጵያ ቤተሰብ አባላት መሰባሰቢያና መረጃ መለዋወጫ መድረክ ነው። ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ። አክብሮታዊ ሰላምታችን በያላችሁበት ሁሉ ይድረሳችሁ። ውድ የቲክቫ ኢትዮጵያ ቤተሰቦች፣ በዚህ ሰዓት የመረጃ ጊዜ ከምናስደምጣችሁ አበይት ጉዳዮቻችን መካከል በኦሮሚያ ክልል ምስራቅ ሸዋ ዞን ከመታራ ወለንጭቲ መንገድ ታጣቂዎች በአሽከርካሪዎችና ተሳፋሪዎች ላይ በፈጸሙ ጥቃትና እገታ ሾፌርና ረዳት ሲገደሉ ከ50 ሰዎች በላይ ታግተው መወሰዳቸውንና መኪኖችም መቃጠላቸውን የአካባቢው ነዋሪዎች ለቲክቫ ኢትዮጵያ ተናገሩ። በአዲስ አበባ በመካሄዱ የትግራይ ክልል ህዝብን አይወክልም በሚል በተወሰኑ ተሳታፊዎችና በትግራይ ክልል ጊዜያዊ አስተዳደርም ጭምር ተቃውሞ ባስተናገደው የትግራይ ክልል አጀንዳ ማሰባሰቢያ መድረክ በትግራይ በህዝብ የተመረጠ ህጋዊ መንግስት እንዲኖር የሚያሳስብ አጀንዳን ጨምሮ ሌሎችም አጀንዳዎች ለምክክር ኮሚሽኑ መቅረባቸው ተገለጸ። በመካከለኛው ምስራቅ ተባብሶ በቀጠለው ጦርነት ምክንያት በአንድ ቶን $330,000 የነበረው የማዳበሪያ ዋጋ ከእጥፍ በላይ መጨመሩንና ማዳበሪያን ወደ ሀገር ውስጥ የሚያጓጉዙ መርከቦች ወደብ ላይ ለአንድ ቀን የሚቆዩ ከሆነ $23,000 ለመክፈል እንደሚገደድ ግብርና ሚኒስቴር አስታወቀ። በርካታ ኤርትራውያን በኢትዮጵያ መሬት ትግራይ ክልል ውስጥ ገብተው ሃይማኖታዊ በዓል ማክበራቸውን የትግራይ ቴሌቪዥን አስታወቀ። ኢትዮጵያ ለትራንዚት መንገደኞች የ7 ቀናት ነጻ የቪዛ አገልግሎት ልትፈቅድ መሆኑ ተነገረ። ምዕራባውያን ዲሞክራሲን ለማስፈን በሞክርባቸው ሀገሮች ሁሉ ውጤቱ ደም መፋሰስ ብቻ ነው ሲሉ የቡርኪና ፋሶ ወታደራዊ መሪ ኢብራሂም ትራኦሬ ተናገሩ። መቼም ቢሆን አሜሪካ ተዋጊዋን አትተውም ሲሉ በኢራን ግዛት ከወደቀው የጦር ጄት አብራሪውን በህይወት አወጣን ካሉ በኋላ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ተናገሩ። ክቡራን ቤተሰቦቻችን፣ ለወቅታዊና ታማኒ መረጃዎች የቲክቫ ኢትዮጵያን ኦፊሻል የዩቲዩብ ቻናል ሰብስክራይብ በማድረግ በዘላቂነት እንዲወዳጁን እየጠየቅን መረጃዎችን በዝርዝር እንመለከታለን። በኦሮሚያ ክልል ምስራቅ ሸዋ ዞን ከመታራ ወለንጭቲ መንገድ ታጣቂዎች በአሽከርካሪዎችና ተሳፋሪዎች ላይ በፈጸሙት የግድያና እገታ ሾፌርና ረዳት ሲገደሉ በርካቶችም ታግተው እንደተወሰዱና ተሽከርካሪዎችም እንደተቃጠሉ የአካባቢው ነዋሪዎችና የተጎጂ ቤተሰቦች ለቲክቫ ኢትዮጵያ ተናግረዋል። ጥቃቱ የደረሰው በወለንጭቲና መታራ መካከል በሚገኘው ልዩ ስሙ በተለምዶ 55 ተብሎ በሚጠራው አካባቢ መሆኑን የገለጹት የመረጃ ምንጮች ሾፌሮችም ታግተዋል ሲሉ አክለዋል። ሌላኛው የአካባቢ ነዋሪ ሁኔታውን በተለያየ አቅጣጫ አጣርተው በሰጡት ቃል 55 በተባለው ቦታ ጥቃቱ የተፈጸመው ረዳትና ሾፌር ተገድለዋልም ብለዋል። ከ50 በላይ የሚሆኑ ሰዎች ታግተው ተወስደዋል፣ አንድ ተሳቢና አንድ ዶልፊን ተቃጥለዋል ያሉት ነዋሪው ታጋቾቹ ከዶልፊን ከቅጥቅጥና የጭነት ተሽከርካሪዎች የተወሰዱ መሆናቸውን አስረድተዋል። ጥቃቱ በአካባቢው መደጋገሙን ያነሱት ነዋሪው ባሳለፍነው ሳምንት አጎቴ ያሳደገው ሾፌር በዚሁ አካባቢም ቲማቲም ጭኖ ሲጓዝ ከረዳቱ ጋር ተገድሏል ስልም ተናግሯል። ሌላኛው ጉዳዩን ያጣሩ የቲክቫ ኢትዮጵያ መረጃ ምንጭ ከ3 ቀናት በፊት ሌሊት በጭነት መኪና ሾፌሮች ላይ የማገት ተግባር መፈጸሙንም ገልጸዋል። በወቅቱ አንድ የአይሱዙ ሾፌር አንድን አጋች ገጭቶ በመግደል ማለፉንና በኋላው ያሉትን ቁጥራቸው በውል ያልታወቁ ሾፌሮች ታግተው መወሰዳቸውንም ከቦታው ማጣራታቸውን ተናግረዋል። ይህን ተከትሎም መንግስት የተሽከርካሪዎች እንቅስቃሴ በአካባቢው በቀን ብቻ እንዲወሰን ማድረጉን የገለጹት የመረጃ ምንጫችን ነዋሪዎች ተጨማሪ መረጃ ለመስጠት ከፍተኛ ስጋት ውስጥ መሆናቸውን አክለዋል። የሾፌሮችን የየቀን ውሎ ገጠመኝ የሚያጋራውና ከ500,000 በላይ ተከታዮች ያሉት የሾፌሮች አንደበት የተሰኘ የፌስቡክ ገጽ መጋቢት 24 2018 ዓ.ም በኦሮሚያ ክልል ከወለንጭቲ መታራ መንገድ 55 እየተባለ በሚጠራው አካባቢ የታጠቁ አካላት አንድ አሽከርካሪ ገድለዋል፣ 2 መኪኖችንም አቃጥለዋል፣ ሌሎችን አቁስለዋል፣ አንድ ዶልፊን የህዝብ ተሽከርካሪ ሙሉ ተሳፋሪ አፍነው ወስደዋል ሲል አስነብቧል። ቲክቫ ኢትዮጵያ በዚህ ጉዳይ የአካባቢውን ባለስልጣናት ምላሽ ለማካተት ያደረገው ሙከራ ለጊዜው አልተሳካም። ይህ በእንዲህ እንዳለ የቤተሰብ አስተዳዳሪ የሆኑ የመታራ ስኳር ፋብሪካ 7 የጥበቃ ሰራተኞች በታጣቂዎች ተገድለው በጅምላ ጉድጓድ ውስጥ መቀበራቸው የቅርብ ጊዜ ትውስታችን ነው።
በአዲስ አበባ ከተማ መካሄዱ የትግራይ ክልልን ህዝብ አይወክልም በሚል በተወሰኑ ተሳታፊዎችና በትግራይ ክልል ጊዜያዊ አስተዳደርም ጭምር ተቃውሞ ባስተናገደው የትግራይ ክልል አጀንዳ ማሰባሰብ መድረክ በትግራይ በህዝብ የተመረጠ ህጋዊ መንግስት እንዲኖር የሚያሳስብ አጀንዳን ጨምሮ ሌሎችም አጀንዳዎች መሰባሰባቸው ተነግሯል። ለትግራይ ክልል አንገብጋቢ ተብለው ለኮሚሽኑ ከቀረቡት አጀንዳዎች መካከል ይህንን ጨምሮ በፌዴራል መንግስትና በተለያዩ ኃይሎች መካከል ያለው አለመግባባት፣ የዜጎች ሰብአዊ መብት ጥሰት ጉዳዮች እንደሚገኙበትም ቲክቫ ኢትዮጵያ አረጋግጧል። የህገ መንግስት ጉዳይን በተመለከተ ካነሷቸው ጉዳዮች መካከል የአንቀጽ 39ን አስፈላጊነት በአጀንዳነት እንዲያዝላቸው ለኮሚሽኑ ማቅረባቸው ተገልጿል። ከመጋቢት 23 እስከ 25 2018 ዓ.ም በአዲስ አበባ በተካሄደው በዚህ መድረክ ባለድርሻ አካላት በአጠቃላይ 11 ዋና ዋና 50 ዝርዝር አጀንዳዎችን በስካይላይት ሆቴል ለኮሚሽኑ አቅርበዋል። በስካይላይ ሆቴል በዚህ የአጀንዳ ማሰባሰቢያ መድረክ ያልተሳተፉ አካላት ያሉ ሲሆን በክልሉ ከሚንቀሳቀሱ ፓርቲዎች መካከል 14 የሚሆኑ ሲሳተፉ ስማቸው ያልተገለጸ 3 ፓርቲዎች አለመሳተፋቸውን ቲክቫ ኢትዮጵያ አረጋግጧል። በክልሉ ከሚገኙ አጀንዳ ማቅረብ ካለባቸው የማህበረሰብ ክፍሎች መካከል ሴቶች፣ አካል ጉዳተኞችና ወረዳዎች አጀንዳዎቻቸውን እንዳላቀረቡም የኮሚሽኑ ኮሚሽነር ዶክተር ዮናስ አዳዬ ለጋዜጠኞች ተናግረዋል። በአጠቃላይ በኢትዮጵያ እዚህም እዚያም ያሏቸው ታጣቂዎች ያልመጡበት በመሆኑ ምክክሩ አሳታፊነት ይጎድለዋል ሊያስብል እንደሚችል ደግሞ የኮሚሽኑ ዋና ኮሚሽነር ፕሮፌሰር መስፍን አርአያ ለቲክቫ ኢትዮጵያ ገልጸዋል። ያ ማለት ግን 90% እና ከዚያ በላይ የተሟላ የሚያደርገው ሁኔታዎች አሉ ያሉት ኮሚሽነሩም 90% እና ከዚያ በላይ ሂደቶችም በምርምርና በጥናት በስታቲክስ ሂደቶች ቆንጆ ውጤት ነው፣ ግን አንድም ታጣቂ ባይቀር ደግሞ የተሻለ ነው ብለዋል። ዋናው ሀገራዊ ምክክር ይካሄዳል ብሎ መናገር ይቻላል ተብሎ ከቲክቫ ኢትዮጵያ ለቀረበላቸው ጥያቄም ፕሮፌሰር መስፍን ሲመልሱ አዎ ይካሄዳል፣ የኢትዮጵያ የበጀት ዓመቱ ከመጠናቀቁ በፊት ሀገራዊ ጉባኤው እንደሚጀምርም አስረድተዋል። በአንድ ቶን $430,000 የነበረው የማዳበሪያ ዋጋ ከእጥፍ በላይ መጨመሩንና ማዳበሪያ ወደ ሀገር ውስጥ የሚያጓጉዙ መርከቦች ወደብ ላይ ለአንድ ቀን የሚቆዩ ከሆነም $23,000 ለመክፈል እንደሚገደድ ግብርና ሚኒስቴር አስታውቋል። ሚኒስቴር መስሪያ ቤቱ ይህንን ያለው መጋቢት 26 ቀን 2018 ዓ.ም በአዳማ ከተማ ባዘጋጀው መድረክ ላይ ሲሆን ማዳበሪያ ለአርሶ አደሩ በአግባቡ እየተሰራጨ አይደለም ሲልም ገልጿል። በመድረኩ ንግግር ያደረጉት የግብርና ሚኒስትሩ አቶ አዲሱ አረጋም ዘንድሮ ኢትዮጵያ ቀድማ ብትገዛም የመካከለኛው ምስራቅ ጦርነት በቀጣይም በማዳበሪያ አቅርቦት ላይ የሚያስከትለው አሉታዊ ተጽዕኖ በጣም ከፍተኛ እንደሚሆን ስጋታቸውን አስቀምጠዋል። ለምሳሌ ከዛሬ 40 ቀናት በፊት ዩሪያ ማዳበሪያን ለመግዛት ድርድር በምናደርግበት ጊዜ ማዳበሪያውን የሚያመርቱ ሀገራት አንዱን ቶን $430 እንድንወስድ ሲያቀርቡልን ነበር። ዛሬ ግን ትላንት የተደራደርናቸው ሀገራት በቶን $870 ከእጥፍ በላይ ዋጋ ጨምረው የታዩበት ሁኔታ አለ ሲሉም ተደምጠዋል። መሰል ቀውሶች በማግስቱ ከሚያስከትሉት የምግብ ዋስትና ቀውስና የምግብ ሰንሰለት መዛነፍ መሆኑን የገለጹት ሚኒስትሩ ሳንወድቅ የሚታረስን መሬት በአግባቡ ማረስ፣ የተፈጥሮ ማዳበሪያ ወይንም ኮምፖስትን መጠቀም እንደሚገባም አሳስበዋል። ለዘንድሮ የሚሆን ማዳበሪያ ቀድሞ መግባቱን አንስተው መሰረታዊ ችግሩ ግን ማዳበሪያው ወደ ማዕከላዊ መጋዘኖች እና ዩኒዮኖች ከደረሰ በኋላም ለአርሶ አደሩ በአግባቡ እየተሰራጨ አይደለም ሲሉም ተደምጠዋል። ከ700 በላይ ኤርትራውያን በኢትዮጵያ መሬት ትግራይ ክልል ውስጥ ገብተው የሃይማኖት በዓል ማክበራቸውን የትግራይ ቴሌቪዥን ዘገበም። እንደ ትግራይ ቴሌቪዥን ጣቢያ ዘገባ ከሆነ እሁድ መጋቢት 27 2018 ቀን በትግራይ ሰሜናዊ ምዕራብ ዞን ሽራሮ ወረዳም ሽራሮ ከተማም ከ700 በላይ የሚሆኑ ኤርትራውያን የመድኃኔዓለምና ሆሳና በዓልን በጋራ አክብረዋል። ኤርትራውያኑ በሽራሮ ከተማ የሚከበረውን የመድኃኔዓለም ዝክረ በዓል ለመሳተፍ በአውቶቡስ ተጭነው መግባታቸውን የዘገበው ቴሌቪዥኑ በበዓሉ የትግራይና ኤርትራ ሃይማኖት አባቶች በጋራ ሲያገለግሉም ታይተዋል ብለዋል። በሃይማኖታዊ በዓሉ ላይ የትግራይና የኤርትራ ህዝቦች በጋራ ተገናኝተው በዓሉን እንዲያከብሩ የትግራይ ጊዜያዊ አስተዳደር በኩል እውቅና ይኑረው አይኑረው በይፋ የተባለ ነገር የለም። ይህ በእንዲህ እንዳለ የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጄኔራል ታደሰ ወረደም በዛሬው ቀን ወደ አዲስ አበባ ማቅናታቸውን የቲክቫ ኢትዮጵያ የመቀሌ ቤተሰብ የመረጃ ምንጭ አረጋግጧል። ኢትዮጵያና ኤርትራ በከባድ የፖለቲካ መካረር ውስጥ ባሉበት በዚህ ወቅት ኤርትራውያን የኢትዮጵያን ድንበር ጥሰው ትግራይ መግባታቸው የፌዴራል መንግስትን የሚያስቆጣ ተግባር እንደሆነ በርካቶች አስተያየት
አስተያየት በመስጠት ላይ ይገኛሉ። ኢትዮጵያ ለትራንዚት መንገደኞች የ7 ቀን ነጻ የቪዛ አገልግሎት ልትፈቅድ መሆኑ ተነግሯል። የኢትዮጵያ ቱሪዝም ሚኒስቴር ቱሪዝምን ለማሳደግና የውጭ ምንዛሬ ግንኙነትን ለማሻሻል ለትራንዚት መንገደኞች እስከ 7 ቀን የሚቆይ ነጻ የቪዛ አገልግሎት በቅርቡ ተግባራዊ ሊያደርግ ነው ተብሏል። ውሳኔው የቱሪዝም ዘርፉን ለማሳደግ ታስቦ የተዘጋጀ ሲሆን ማሻሻያ በቦሌ ዓለም አቀፍ አውሮፕላን ማረፊያ አልፈው የሚሄዱ መንገደኞችን ከ4 ሰዓት እስከ 7 ቀናት ያለምንም የቪዛ ክፍያ ኢትዮጵያን እንዲጎበኙ እድል የሚሰጥ ነውም ተብሏል። ምዕራባውያን ዲሞክራሲን ለማስፈን በሞከሩባቸው ሀገራት ሁሉ ውጤቱ ደም መፋሰስ ብቻ ነው ሲሉ የቡርኪና ፋሶ ወታደራዊ መሪ ኢብራሂም ትራኦሬ ተናገሩ። ትራኦሬ የምዕራባውያን ዲሞክራሲ ለአፍሪካ አይበጅም የሚል ሀሳብ መስጠታቸው መነጋገሪያም ሆኗል። የቡርኪና ፋሶ ወታደራዊ መሪ ኢብራሂም ትራኦሬ የሀገሪቱ ሕዝብ ስለ ዲሞክራሲ መርሳት እንዳለበትና ስርዓቱ ገዳይና ደም አፍሳሽ ሲሉ በሀገሪቱ የመንግስት ቴሌቪዥን በሰጡት ቃለ መጠይቅ በርካቶች አስተያየት እየሰጡበት ይገኛሉ። ከ3 ዓመታት በፊት በወታደራዊ መፈንቅለ መንግስት ስልጣኑን የያዙት የ38 ዓመቱ ትራኦሬም የዲሞክራሲን ስርዓት እንደማይፈልጉ ገልጸዋል። በምዕራባውያን ዘይቤ የሚመራው ዲሞክራሲ ለኛ አይሰራም፣ ይልቁንም ቡርኪና ፋሶ የራሷ የሆነ አማራጭ መንገድ አላትም ሲሉ ተደምጠዋል። ሆኖም ስለ አማራጭ መንገዱ ዝርዝር መረጃ ከመስጠት ተቆጥበዋል። ትራኦሬ መጀመሪያ ላይ እንደ አውሮፓውያኑ አቆጣጠር በሐምሌ 2024 ዲሞክራሲያዊ ምርጫ ለማካሄድ ቃል ገብቶ የነበረ ቢሆንም የጊዜ ገደቡ ከመድረሱ 2 ወራት በፊት ወታደራዊ ጁንታው የስልጣን ዘመኑን ለተጨማሪ 5 ዓመታት ማራዘሙን አስታውቀዋል። ባለፈው ጥር ወር ላይ መንግስታቸው ሀገርን የመገንባት እቅድ አካል ነው በማለት ሁሉንም የፖለቲካ ፓርቲዎች ማገዳቸውንም አይዘነጋም። ትራኦሬ በቴሌቪዥን ጣቢያው በሰጡት ቃል ምዕራባውያን ዓለም ላይ ዲሞክራሲን ለማስፈን የሚያደርጉትን ሙከራ ነቅፈዋል። ዲሞክራሲ ሰዎችን ይገድላል በማለት ህዝቡ ስለዚህ ዲሞክራሲ ስለተባለው ጉዳይ ፈጽሞ ሊረሳ እንደሚገባም ተናግረዋል። ምዕራባውያን ዲሞክራሲን ለማስፈን በሞከሩባቸው ሀገሮች ሁሉ ውጤቱ ደም መፋሰስ ብቻ ነው ሲሉ የገለጹት ትራኦሬ ለዚህም እንደማሳይ የጠቀሱት ሙሐመድ ጋዳፊ በነበሩበት ወቅት ህዝቡ ነጻ ትምህርት፣ ሕክምናና መኖሪያ ቤት ያገኝ እንደነበር አስታውሰው ምዕራባውያን ጣልቃ ገብተው ጋዳፊን ከገደሉ በኋላ ግን ማብቂያ ወደሌለው ትርምስ መግባቷንም ገልጸዋል። ትራኦሬ የአፍሪካን ፖለቲካና ፖለቲከኞችንም በጽኑ ነቅፈዋል። እውነታው አፍሪካ ውስጥ ያለ ፖለቲካ ወይንም ቢያንስ እኛ ቡርኪና ፋሶዎች ውስጥ እንዳየነው ከሆነ እውነተኛ ፖለቲከኛ የሚባለው ሁሉንም መጥፎ ምግባሮች የተላበሰ ነው። ውሸታም፣ አድርባይና አፈጮለ በለሰለሰ ንግግሮች የሚታለል ነው ሲሉም ተደምጠዋል። የፖለቲካ ፓርቲዎች ሀገርን ከፋፋይና አደገኛ ናቸው የሚል እምነትም አላቸው። ትራኦሬ እኛ የራሳችን የሆነ አካሄዳለን፣ ማንንም ለመምሰልና ለማስመሰል አንሞክርም ሲሉም ተደምጠዋል። ባህላዊ መሪዎችና ከታች የሚነሳው መዋቅር ዋና ሚና የሚጫወተው እንዲሁ ሉዓላዊነትን፣ ሀገር ፍቅርና አብዮታዊ ንቅናቄ ላይ የተመሰረተ አዲስ ስርዓት መገንባት አስፈላጊ ነው ሲሉም በአጽንኦት ተናግረዋል። ትራኦሬ በቃለ መጠይቁ ላይ አፍሪካውያን ከበለጸጉ ሀገራት ጋር ለመወዳደር የስራ ባህላቸውን መቀየር እንዳለባቸውም ተናግረዋል። እንደማንም ሰው በቀን 6 ወይም 8 ሰዓት ብቻ መስራት ሀገራቸው ቡርኪና ፋሶን ማሳደግ እንደማይችልም ትራኦሬ ሲናገሩ ተደምጠዋል። በአጠቃላይ ኢብራሂም ትራኦሬም ዲሞክራሲ ለአፍሪካ የማይበጅ የምዕራባውያን መጫወቻ ነው የሚል ጽኑ አቋም እንዳላቸው የራሳቸውንም አብዮታዊ መንገድ ለመከተል መወሰናቸውን የሚያሳይ ቃለ መጠይቅ አድርገዋል። መቼም ቢሆን አሜሪካ ተዋጊዋን አትረሳም ሲሉ በኢራኑ ግዛት ከወደቀው የጦር ጄት አብራሪውን በህይወት አወጣን ካሉ በኋላ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ተናገሩ። አርብ ዕለት በደቡባዊ ኢራን በወደቀው የአሜሪካ ተዋጊ ጄት ውስጥ የነበረው የአየር ኃይል አባል መገኘቱንም ፕሬዝዳንት ዶናልድ ትራምፕ አስታውቀዋል። የአሜሪካ ኤፍ-15 ስትራይክ ኤግል ተዋጊ ጄት ኢራን ግዛት ውስጥ ከተመታ በኋላም ሁለቱም ሀገራት አብራሪዎቹን ሲያድኑ ቆይተዋል። አሜሪካ በዚያው ቀን አንዱን አብራሪ መታደግ የቻለች ሲሆን ሁለተኛውን የአየር ኃይል አባል ለማዳን በጠላት ግዛት ውስጥ አደገኛ ፍትጊያና የፍለጋ ዘመቻ ስታከናውን ቆይታለች። ፕሬዝዳንት ትራምፕ ዛሬ በትሩዝ ትስስር ገጻቸው ባሰፈሩት ጽሑፍ አግኝተነዋል ሲሉ ሁለተኛውን አብራሪ መታደግ መቻላቸውን አስታውቀዋል። ሰራዊት ከአሜሪካ ታሪክ ውስጥ እጅግ ድፍረት የተሞላበትን የፍለጋና የማዳን ዘመቻ አካሂደዋልም ሲሉ ፕሬዝዳንቱ ገልጸዋል። ትራምፕ በዚህ ልጥፋቸው
እስካሁን ድረስ ካስተዳደራቸው ይፋዊ ማረጋገጫ ስላልተሰጠበት የመጀመሪያው አብራሪም አንስተዋል። መታደግ ስለቻሉ ማረጋገጫ ያልሰጠው ሁለተኛውን የመታደግ ዘመቻ እንዳይበላሽ ነው ሲሉም አስረድተዋል። ውድ ቤተሰቦቻችን የሳቱ አበይት ጉዳዮቻችን እነዚህ ነበሩ። ከቆይታዎች በኋላ በሌሎች አዳዲስ መረጃዎች እንመለሳለን። መልካም ቆይታም